ሰላም ሰላም እንዴት ናቸው? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ መጣሁት አማርኛ ቃላት ምስረታ ነው ማለት ነው። የተለያዩ አማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ እያነበብን እንዲሁም እየጻፍን በጋራ አብረን እንሄዳለን ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ ተከታተሉኝ። አሁን አብረን እያነበብን እንሂድ። የመጀመሪያው ቃል ከዚህ ላይ ምን ይላል? አጋማሽ አጋማሽ ይላል። አጋማሽ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ጋ ከቤተሰቦች አራተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል፣ ሽ ከሸ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። አ ጋ ማ ሽ አጋማሽ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ክብር ክብር ይላል። ክብር የሚለውን ስናይ ከማለት ከቤተሰቦች ስድስተኛ ፊደል ነው። ብ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ክብር ክብር የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ትርፍ ትርፍ ይላል። ትርፍ የሚለውን ስናይ ት ማለት ከቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ፍ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ትርፍ ትርፍ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ወሰነች ወሰነች ይላል። ወሰነች የሚለውን ስናይ ወ ማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ነ ከነ ቤተሰቦች የመጀመሪያ ፊደል፣ ች ከቸ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ወሰነች ወሰነች የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ጥያቄ ጥያቄ ይላል። ጥያቄ የሚለውን ስናይ ጥ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። ያ ከቤተሰቦች አራተኛ ፊደል፣ ቄ ከቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ጥያቄ ጥያቄ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጭነት ጭነት ይላል። ጭነት የሚለውን ስናይ ጭ ማለት ከጨ ቤተሰቦች ስድስተኛ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ጭነት ጭነት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዝርጋታ ዝርጋታ ይላል። ዝርጋታ የሚለውን ስናይ ዝ ማለት ከዚ ቤተሰቦች ስድስተኛ ፊደል ነው። ር ከቤተሰቦች ስድስተኛ ፊደል፣ ጋ ከቤተሰቦች አራተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ዝርጋታ ዝርጋታ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ያፌት ያፌት ይላል። ያፌት የሚለውን ስናይ ያ ማለት ከቤተሰቦች አራተኛ ፊደል ነው። ፌ ከፈ ቤተሰቦች አምስተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ያፌት ያፌት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጫልቱ ጫልቱ ይላል። ጫልቱ የሚለውን ስናይ ጫ ማለት ከጨ ቤተሰቦች አራተኛ ፊደል ነው። ል ከለቤተሰቦች ስድስተኛ ፊደል፣ ቱ ከተ ቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ጫልቱ ጫልቱ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ማህሌት ማህሌት ይላል። ማህሌት የሚለውን ስናይ ማ ማለት ከቤተሰቦች አራተኛ ፊደል ነው። ህ ከቤተሰቦች ስድስተኛ ፊደል፣ ሌ ከቤተሰቦች አምስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ማህሌት ማህሌት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ጽንስ ጽንስ ይላል። ጽንስ የሚለውን ስናይ ጸ ማለት ከጸ ቤተሰቦች ስድስተኛ ፊደል ነው። ነ ከነ ቤተሰቦች ስድስተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ጽንስ ጽንስ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ውለታ ውለታ ይላል። ውለታ የሚለውን ስናይ ው ማለት ከቤተሰቦች ስድስተኛ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርሰናልባቸው። ውለታ ውለታ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ዝግጅት ዝግጅት ይላል። ዝግጅት የሚለውን ስናይ ዝ ማለት ከዘ ቤተሰቦች ስድስተኛ ፊደል ነው። ግ ከገ ቤተሰቦች ስድስተኛ ፊደል፣ ጅ ከጀ ቤተሰቦች ስድስተኛ ፊደል፣
ት ከተቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መደርደር ስናነባቸው ዝግጅት ዝግጅት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ለሚላል ሀሰን ሀሰን ይላል። ሀሰን የሚለውን ስናይ ሀ ማለት ከሀ ቤተሰቦች የመጀመሪያ ፊደል ነው። ሰ ከሰ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቸው ስርዓት ባለው መደርደር ስናነባቸው ሀሰን ሀሰን የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል ቃጠሎ ቃጠሎ ይላል። ቃጠሎ የሚለውን ስናይ ቃ ማለት ከቀ ቤተሰቦች አራተኛ ፊደል ነው። ጠ ከጠ ቤተሰቦች የመጀመሪያ ፊደል፣ ሎ ከለ ቤተሰቦች የመጨረሻ ፊደል። እነዚህ ፊደላቸው ስርዓት ባለው መደርደር ስናነባቸው ቃጠሎ ቃጠሎ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል መዲና መዲና ይላል። መዲና የሚለውን ስናይ መ ማለት ከመ ቤተሰቦች የመጀመሪያ ፊደል ነው። ዲ ከደ ቤተሰቦች ሶስተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቸው ስርዓት ባለው መደርደር ስናነባቸው መዲና መዲና የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ከዚህ ለምን ይላል ውሳኔ ውሳኔ ይላል። ውሳኔ የሚለውን ስናይ ው ማለት ከወ ቤተሰቦች ስድስተኛ ፊደል ነው። ሳ ከሰ ቤተሰቦች አራተኛ ፊደል፣ ኔ ከነ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቸው ስርዓት ባለው መደርደር ስናነባቸው ውሳኔ ውሳኔ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል ጥበብ ጥበብ ይላል። ጥበብ የሚለውን ስናይ ጥ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ብ ከበ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መደርደር ስናነባቸው ጥበብ ጥበብ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል ግብአት ግብአት ይላል። ግብአት የሚለውን ስናይ ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። ብ ከበ ቤተሰቦች ስድስተኛ ፊደል፣ አ ከሀ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መደርደር ስናነባቸው ግብአት ግብአት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ለምን ይላል ከማል ከማል ይላል። ከማል የሚለውን ስናይ ከማለት ከከ ቤተሰቦች የመጀመሪያ ፊደል ነው። ማ ከመ ቤተሰቦች አራተኛ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መደርደር ስናነባቸው ከማል ከማል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል ስንዴ ስንዴ ይላል። ስንዴ የሚለውን ስናይ ስ ማለት ከሰ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ዴ ከደ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መደርደር ስናነባቸው ስንዴ ስንዴ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል ጎመን ጎመን ይላል። ጎመን የሚለውን ስናይ ጎ ማለት ከገ ቤተሰቦች የመጨረሻ ፊደል ነው። መ ከመ ቤተሰቦች የመጀመሪያ ፊደል፣ ን ከነ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መደርደር ስናነባቸው ጎመን ጎመን የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ለምን ይላል ውዳሴ ውዳሴ ይላል። ውዳሴ የሚለውን ስናይ ው ማለት ከወ ቤተሰቦች ስድስተኛ ፊደል ነው። ዳ ከደ ቤተሰቦች አራተኛ ፊደል፣ ሴ ከሰ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቸው ስርዓት ባለው መደርደር ስናነባቸው ውዳሴ ውዳሴ የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ለምን ይላል ጎበዝ ጎበዝ ይላል። ጎበዝ የሚለውን ስናይ ጎ ማለት ከገ ቤተሰቦች የመጨረሻ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ዝ ከዘ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቱ ስርዓት ባለው መደርደር ስናነባቸው ጎበዝ ጎበዝ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ እያነበባችሁ በደንብ እስከሚገባችሁ ድረስ ካነበባችሁ በኋላ ቪዲዮውን እያቆማችሁ ደግሞ እየጻፋችሁ መለማመድ ይኖርባችኋል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። በደንብ እስከሚገባችሁ ድረስ ካነበባችሁ በኋላ ቪዲዮውን እያቆማችሁ እየጻፋችሁ መለማመድ እናንተ ግዴታ ይሆናል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትስአፕ በመደወል ትምህርታቸውን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር እንሰንብት።